ይሰለቻል እኮ ሲያት ራሱ ትቀፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። ምኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። እሺ አልመጣም፣ ግን ብልግናሽን ግልጽ አታድርጊ። ዳኒ ህይወቴ ነው፣ በሱ ማፈር ይመስልሻል? አልመጣብሽም፣ አሁን ሂጂ። ትሁት እደውልልሻለሁ። እሺ፣ ግን እንግዳ ይመጣል ብለኸኝ ነበር። አዎ ይመጣል፣ በሚገባ ተቀበይ። እቀበላለሁ፣ ግን የሆነ ነገር እንደምታደርግ ነግረኸኝ ሳታደርግ ልትሄድ ነው? እሱ ስመጣ ይደርሳል። እሺ፣ እንግዳ መቼ ትመጣለች? ዛሬ መጣሁ። ምግብ ላምጣ? በቃ ምን ማትፈልግ ማጉላት መጻደቂ። የሚመለከትሽ ነገር የለም። ቢያንስ እኮ ያባዬ የት ናት? እስኪ ተራርቃችሁ እንኳን ተቀመጡ። ኧረ እንራራቅ እንዴ? አሁን በእናትሽ ሂጂልን። አንቺ ዝም በይ። መስማት መናገርም እኮ አልችልም። ቢያንስ ጠንቀቅ ለማለት ጥረት አድርጊ እስኪ። አታካብድ እባክህ። እሱ እዚህ ሀብታሙ እህቶቹ ካሌብ ፊልድ ሊወጣ ስለሆነ ከእስከዛሬ የበለጠ ረዘም ያለ ጊዜ ስለምቆይ የአባቴ እህት አክስቴ ትመጣለች። እሷም ደግሞ መናገርም መስማትም ስለማትችል አደራ ይላቸውና ዳንኤልና ቲናን ከቤት ይወጣል። እሱም ተመልሶ ወዲያውኑ ራሱን ቀይሮ ትመጣለች የተባለችውን አክስት መስሎ ይመጣል። ካሌብ እንግዲህ በጥንቃቄ የሚያደርጉትን ድርጊት እየተከታተለ መኝታ ቤት ድረስ አብረው ተኝተው እያለ አይቷቸው ተመልሶ ተጠንቅቆ ይወጣል። ቲና እንደለመደችው ከዚህ በፊት አባትየውን ሽባ አድርጌዋለሁ ግዑዝ ነው እያለች ስታሰቃያቸው እንደነበር አሁንም አክስትየው ምንም አሰማም አትናገርም ስለተባለች እሷንም አሁንም ማሳቀቅ ጀምራለች። መኝታ ቤት ገብታ ወጣለችና እየመጣች እኔና ዳንኤልን እየረበሸችን ስለሆነ ሁለተኛ ወደዛ ክፍል እንዳትመጣ ብላ መጣ ኪችን ለትሁት ትናገራለች። ከትሁት ጋር ጭቅጭቅ ጀምረው ነበረ። ኧረ እባክሽ እንግዳዋን ልታከብሪያት ይገባል እያለች ነበር ትሁት። ቲናም ያለችኝን ትንሽ ጊዜ ካሌብ ቢሮ እያለ ከዳኒ ጋር ላጣጠምበት ትላለች። ኧረ ተይ እባክሽ ብልግናሽን በልክ አድርጊው፣ በሰው ፊት በግልጽ አታድርጊ አለች ትሁት። ካሌብም ይህን ሁሉ ነገር ከኪችን በር ስር ቁጭ ብሎ ያዳምጥ ነበር። ሲያዋት ራሱ ተቀፋለች። እንዳትመጣ ብዬሻለሁ ብላ ለትሁት አስጠንቅቃ ስትወጣ ካሌብ ትዕግስቱ አልቆ እንግዲህ ያደረገውን ዊግና የከናቱ ላይ የደረበውን ሻርፕ ከላዩ ላይ ውሩር አድርጎ ወይኔ ካሌብ የሚል ቃል አሰምቶ እንግዲህ ቪዲዮ እዚህ ላይ ነው የቆመው። ትሁትም በድንጋጤ ኦ ብላ እንደ ጮኸች ቪዲዮ አለቀ። እንግዲህ ቀጣዩን እንግዲህ ምን እንደሚፈጠር እሱን ያኔው እናየዋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ጀግናና የታውንት ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛዋ ሴትና የሰራተኛዋ ፍጥጫ የሚለውን ክፍል 22 አብረን እናያለን። ካሌብም ሁሉን ቤተሰብ እየተሰናበተ ነበረ ረዘም ያለ ጊዜ እንደሚቆይ። ቲናም ትናፍቀኛለህ ረጅም ጊዜ ልትቆይ ነው አይደል እያለች የሆነ የሚያሳዝን ቃላት ለማውጣት ከንደበቷ እየሞከረች ነበር። በአፏ የደበጣ ቃል ከንደበቷ ብታወጣም በልቧ ግን እጅግ በጣም ደስተኛ ነበረ ከዳንኤል ጋር ለማቆየት ወይም ደግሞ ለማሳለፍ ያላት ጉጉት። ትሁትም አሁን ደግሞ ምን እያልክ ነው? ምን አስበህ ነው? ምንድን ነው? ሚስጥር ነው እንዴ እያለችው ነበር ካሌብን። ሚስጥር አይደለም የሚሆነውን ነገር በኋላ ታያለሽ እያላት ነበረ። ዳንኤልም ወደ ኪችን መጥቶ አንቺ በጣም ጀግንነትሽን ሳላደንቅሽ አላልፍም ይላት ነበረ ትሁትን። ሁላችንም ይቅርታ አስባልሽን አይደለ? ትሁትም ማንም ክብሬ እንድነካ አልፈልግም፣ ዝም ካሉኝ ዝም ብዬ ስራዬን በአግባቡ እሰራለሁ፣ ከዛ የዘለለ ማንም ክብሬን እንድነካ አልፈልግም እያለች ነበር። ቲናም ዳንኤልን እንኳን ደስ አለህ የኔ ፍቅር ብላ ከላዩ ላይ ትጠመጠንበታለች። ምን ተገኝቶ ነው ምስር ቤት ምን ተገኝቶ ነው ይላታል። ካሌብ ፊልድ ሊወጣ ነው ትላለች። ታዲያ ይሄ አዲስ ነገር ነው እንዴ ይላል ዳንኤል። አይ የዛሬው ለየት የሚያደርገው ረዘም ያለ ጊዜ ነው የሚቆየው። ምን ያክል ይላታል። ከዛሬው የበለጠ ረዘም ያለ ጊዜ ትላለች ቲና። ካሌብን ከሄደ አባዬም ብዙ ቤት አይኖርም፣ ስለዚህ ደስ አይልህም ትላለች ቲና። ዳንኤልም ይሄ ነው ደስ ያስባለች ደስ ያሰኝሽ ይላታል። አዎ ምን ነው ደስ አይልም እንዴ ትላለች። እውነትም አንቺ ደስ ታርቆሻል ይላል ዳንኤል። ቲና ከአንተ ጋር የማሳልፈው እያንዳንዷን ጊዜ ለእኔ ምን ያክል ዋጋ እንዳለው አታውቅም ትላለች። አውቃለሁ በሚገባ ግን አላደን ሌላ የምስራች ነበር የመሰለኝ ይላል ዳንኤል። እሱን ደግሞ በሂደት ትሰማለህ ትላለች ቲና። ዳንኤልም ከትሁት ጋር ብቻ ሰላም ለመሆን ሞክር ይላል። ደስ ይበል እንጂ ምንም አልናገርም ትላለች ቲና። ካሌብ ከዳንኤል ጋር ቁጭ ብሎ ረዘም ላለ ጊዜ አባዬንም ቲናንም ትቼ ልሄድ ነው ጨንቆኛል በጣም ይለዋል። ለምን ትጨነቃለህ ይላል ዳንኤል። አክስቴም ልትመጣ ነው እሷንም ደግሞ ሳላገኛት መሄዴ ነው ይላል። ስትመለስ ታገኛታለህ ይላል ዳንኤል። ምናልባት ካላገኘኋት ይላል ካሌብ። ዳንኤል አትጨነቀን ያለሁ ይላል ካሌብ። ካሌብም እኔም አንተን ነው አደራ ብዬ የሚሄደው ይላል። አደራዬን ተቀብያለሁ ይላል ዳንኤል። ካሌብም አመሰግናለሁ ይላል። ምንም ምስጋና አያስፈልገውም ለእኔም እኮ ቤተሰቦቼ ናቸው ይላል ዳንኤል። ካሌብም ፈገግ ብሎ ሶስት ልክ ነህ ይለዋል። ዳንኤልና ቲና ወደ ውጭ ወጥተው አደራ ተሰጥተሽኛል ይላታል። ስለዚህ አደራህን ተወጣ ትላለች ቲና። ቲናም ሞኝ የሆነ ሰውዬ አሁንማ ነገሮች ሁሉ አሪፍ እየሆኑልን ነው ትላለች። ዳንኤል የምትመጣው ሴትዮ ግን ማነች? ደግሞ ከትሁት የባሰች እንዳትሆን ይላል። አይ እሱ ከሄደልን ሌሎችን ምንም ቦታ አንሰጥም ትላለች ቲና። ዳንኤል ሰውዬውስ ይላል። እሱን ተው በቃ አጋጣሚዎቹ በጣም ጥሩ እየሆኑልን ትላለች። ዳንኤልም እንግዲህ እሱን እናያለን ይላል። ደስ አይልህም እንዴ ትላለች ቲና። ዳንኤል ምንም የሚያስደስተኝ ነገር የተፈጠረ ነገር የለም ይላታል። ለመደሰት ስትይ ሀዘንሽ እንዳይበዛ ይላል ዳንኤል። ዳንኤል ስማ ዳኒ
ሴትዮዋ መናገር መስማትም አትችልም። ስለዚህ ምንም ችግር የለም ትላለች። ቲና ካሌብን እኔ የምልህ አክስት መች ነው የምትመጣው ትላለች። አልነገረችኝም፣ ግን ደግሞ እንደነገርኳቸው ስለሚያማት አደራ በስነ ስርዓት እንድትቀበሏት እንድትከባከቧት ይላል። በተቻለን መጠን እንከባከባታለን ትላለች ቲና። እንግዲህ አደራ ራሳቸውን መከባከብ እንዳትረሱ ይላል ዳንኤል። ካሌብ ዳኒ ቲና ብዙ ምግብ እየተመገበች አይደለምና እንዴት መገብ አድርጋት ይላል። እሺ ካሌብ ታዛዥ ነኝ ይላል ዳንኤል። እሺ በሉ ቲና እናንተ ተጫወቱ ብሎ ካሌብ ከነሱ ጋር ይነሳል። ትሁት ካሌብ ምን አስባችሁ ነው ግን ትላለች። ይኸውልሽ ትሁት ለእኔ የሚጠቅመኝን ነገር ነው እያደረግኩ ያለሁት ይላል ካሌብ። ትሁትም ሚስጥር ነው ትላለች። ሚስጥር እንኳን አይደለም ይላል ካሌብ። ስታዩ የምታውቂው ነገር ነው ይላል ካሌብ። ስታዩ የምታውቂው ነገር ነው ይላል ካሌብ። ጥሩ ትላለች ትሁት። መች ነው የምትሄደው ትላለች። ነገ ማታ ሄዳለሁ ይላል ካሌብ። ትሁት ካቃተኝ ከወዲሁ ቻው ልልህ እፈልጋለሁ ትላለች። ግድ የለም ትይኛለሽ ይላል ካሌብ። ቲና ትሁት ወደምትሰራበት ኪችን ሄዳ ካሌብ ሊሄድ ነው ትላታለች። አውቃለሁ ትላለች ትሁት። ምን ሁሉ ነገር ላንቺ ነው የሚናገረው ትላለች ቲና። ትሁትም ኩሽና የምትሰራው ነገር አለ ትላታለች። የለም ትላለች። ስለዚህ እዚህ 10 ጊዜ እየመጣሽ አትረብሽኝ ትላታለች። ወጥታ ትሄዳለች እሷም። ካሌብም እንግዲህ ፊልድ ሄዳለሁ ስላለ ልብሶቹን በሻንጣ እያዘጋጀ እየደረደረ ነበር። አስመሳይዋ ቲናም እንግዲህ ካጠገቡ ከስሩ ቁጭ ብላ በጣም ሩቅ የምትሄድ እየመሰለኝ ነው ትላለች። አዎ ሩቅ ነው ደግሞ ትንሽ እቆያለሁ ይላል። እንግዲህ ለሁሉም ነገር አታስብሽ ትላለች። እንግዲህ አንቺ አለሽ አባዬ አለ ደግሞ አዲስ እንግዳ ሊመጣ ነው ይላል ካሌብ። ሁልጊዜም ትቼ ሲሄድ በጣም ነው የሚያሳስበኝ ይላል ካሌብ። እንዳያሳስብህ እኔ ሚስትህ አኮራሃለሁ ትላለች ቲና። ካሌብ አውቃለሁ ባለቤቴ እንዳንቺ አይነት ሚስት እኮ የትም አይገኝም ይላል። ቲናም እውነትህን ነው ትላለች። አዎ እንዳንቺ አይነት ሚስት የት ይገኛል ይላታል። አስመሳይዋና ግፈኛዋ ሚስት አመሰግናለሁ የኔ ፍቅር እያለች ባፍ መደለሏን ቀጥላበታለች። ካሌብ ልብሶችን አዘጋጅተው በሉ እንግዲህ ቻው ብሎ ቲናንና ዳንኤልን ወደ ውጭ ለመውጣት ዝግጅት ላይ ነው። ያባዬ ነገር አታስብ፣ ቲናንም ለኔ ተዋት ይላል ዳንኤል። እናንተ ትቻታለሁ እንግዲህ አንተ ስላለህ አልሰጋም ዳኒ ይላል ካሌብ። ቲና ሁልጊዜ አይደል እንዴት የምትወጣው ትላለች። አዎ የዛሬው ግን ለየት ይላል ካሌብ። ምን ነው የሚለየው ትላለች። ማለቴ የምመጣበት ጊዜው ሩቅ ነው ይላታል። ትናፍቀኛለህ እንጂ ሌላ ሁሉ ቀላል ነው ትላለች ግፈኛዋ ሚስት። አውቃለሁ የኔ ሚስት አባዬንም ቤቱንም ሁሉ ነገር አስተካኪ ይላታል። እንዳትጣይ ይላል ካሌብ። ዳንኤልም ከፉ ቀምቶ ከዚህ በኋላማ በጭራሽ አትጣለም ይላል። እንደኔ ሆነ አስማማቸው እንዳይጣሉ ይላል ዳንኤልን ካሌብ። እንደዚህ እያሉ ያለ ትሁት በር ከፍታ ትመጣለች። ልትሄድ ነው ካሌብ ትላለች። አዎ ልሄድ ነው። እስቲ ሻንጣህን እስከ መኪና ላድርስልህ ትላለች ትሁት። ትሁት መንገድ ላይ ሻንጣውን እየሸኘችው ያለ እሺ ግን ምን አስበህ ነው ካሌብ ትለዋለች። እደውልልሻለሁ ይላል ካሌብ። እንግዲህ ይመጣል ብላኝ ነበረ ምንም ሳትለኝ ነው እንደምትሄደው? አዎ ትመጣለች ወይ ዛሬ ወይ ነገ ደግሞ ያው እንግዲህ ምን ነገር መስማት የማትችልም እና አደራ ይላል። አደራ በስነ ስርዓት ተቀበያት ይላል። ችግር የለውም እሱ እቀበላታለሁ ትላለች። ግን እነ ቲና ይጫወቱባታል ትላለች። መስማት መናገር አትችልም ስለተባለ አሁንም እንደ አባዬ ታደርጋታለች ብላ አሁን ስጋት አድሮባታል ትሁት። ካሌብም አባዬ እያለ ይላል። አባዬ ሰሞኑን የት አለ ትላለች። አይ ቢሮ ስራ በዝቶበት ነው ይላል ካሌብ። ትሁትም ታዲያ እንግዲህ እሱ በሌለበት ደግሞ እሷን መከላከል ሊጀምር ነው ማለት ነው ትላለች። አይ ካቸገሯት እሷም በጣም ካቸገሯት ጥላት ሄዳለች ይላል ካሌብ። ራሱን መከላከል የማይችል ሰው ግን እዚህ ቤት መምጣት የለበትም ትላለች ትሁት። ሴት እኮ ናት ደግሞ በጣም ካቸገሯትም መናገር ባትችልም ራሷን መከላከል አያቅታትም። ደግሞ በጣም ካቸገሯት ጥላት ሄዳለች ይላል ካሌብ። ይህ ግን እንደዛ ይሆን እንጂ በአባዬ የራሱ ድብብቆች መጫወቱ በጣም ሰጭቶኛል ትላለች ትሁት። እሺ ትሁት በቃ ታስብ ይላል። እሷ በቃ እሺ በሰላም ግባ ተባብለው ይሰነባበታሉ። ካሌብ ሸኝታ ስትመለስ ትሁት ዳንኤልና ቲና ሙዚቃ ከፍተው ራሳቸውን አለማቸውን እየቀጩ ነው። አጠገባቸው እጇን ወደኋላ አድርጋ ቆም ትልባቸዋለች። ፈለግሽን ይላል ዳንኤል። ቁርስ ላቅርብ ትላለች። አንፈልግም ራሳችን እናቀርበዋለን ትላለች። ዳንኤል ሙዚቃውን ይቀንሰዋል። ለምን ትቀንሳለህ ትላለች። እንዴ በአንቺ ለምንድን ነው ሰላም የማትፈልጊው? እሷ እኮ ምንም ያደረገችው ነገር የለም ቁርስ ላቅርብ ነው ያለችው ይላል። ቲና ቆይ ደግሞ ምን አድርገው